ጀግናው መድብል እንግዲህ መሀሊትን ድፍት አደረጋት። መሀሊት የመድብልን አልቤም ሽጣ በዩቲዩብ እንዲለቀቅ አደረገች። መድብል በህይወቱ መቀለድ ምን እንደሆነ እንግዲህ መሀሊትን ከዚህ በኋላ እደፋታለሁ በማለትም በእርግጥ ብሩክ ምስክርነቱን እስከምትጨርስ ድረስ ተዋት ቢለውም መድብል ግን ንደቱን መቆጣጠር የስንት ዓመት ልፋቱን ገደል ስላስገባችበትም ነገሮችን በሙሉ አጣርቶ የሞትን ጽዋ አስጎነጫት። በዚህን ሰዓት ቅድስት የምትለው አታ እሪ ብላ ራሷን ጨምድዳ ማልቀስ ጀመረች። ብሩክ እንግዲህ መድብል ያደረገውን ነገር መቋቋም አቃተው። መሀሊት እዛ ድፍት ብላ ምሳሌ ማልቀስ ጀመረች። ምንም ቢሆን በእጇ በልቻለው ምን አይነት ጭካኔ ነው እያለች ምሳሌ ለቅሷን ስትቀውጠው፣ ቅድስት ደግሞ እንዴት እንደዚህ ታደርጋለህ እያለች በጩኸት እሷ በእርግጥ በጣም የምታናድድና መጥፎ ሴት ናት። ግን ደግሞ ምንም ማድረግ አይቻልም። ለማሳሳት ሆን ብላ የመጣይ ሴት ስለሆነች ነገሮችን ቆም ብለህ ማሰብ ነበረብህ። አሁን ምንድን ነው የምንለው እያለች ቅድስት ጭሆታን ቀጠለችው። ግን ደግሞ ምንም ማድረግ ስላልቻሉ በአሁኑ ሰዓት መድብል በምንም ሁኔታ መደራደር በማይችለው በህይወቱና በአልቤሙ ስለመጣች እሷን ድፍት አድርጌ የመጨረሻ እጄን ለመንግስት ሰጣለሁ በማለትም አሁን ላይ ምሳሌን ደፋት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ በዚህ ሰዓት በጣም በሚያሳዝን ሁኔታ ምሳሌ በጣም እያለቀሰች የምትገኘው መሀሊትን መድብል ድፍት አድርጎ ስለገላገላት እንዴት ይሄ ይሆናል? ከምንም በላይ አንተ ታስፈልገናለህ እያለችም እያለቀሰች ትገኛለች። አሁን ላይ ብሩክ ተው፣ ምንም ነገር እንዳታደርግ ብዬህ እንዴት ይሄንን ታደርጋለህ? በማለትም የመጨረሻ እንግዲህ መድብል ላይ እየፈረዱ ቢገኙም መሀሊት ደግሞ ያደረገችው ነገር በጣም የሚያስጠላና የሚያሳፍር ነገር ስለሆነ እንግዲህ ይገባታል በማለትም ድፍት አድርጎ ገላግሏታል። ነገር ግን አሁን መድብል ምን ያጋጥመዋል የሚለው ነገር አሳሳቢ ነው። ሌላው አሁን ላይ እንግዲህ ምሳሌ በመድብል የአልቤም መጥፋት ወይም ደግሞ ፕሮሰሱ ባለመገኘቱ እጅግ በጣም አዝና መድብልን እያጽናናችና ፈታ እያደረገችው ነበረና በዚህን ሰዓት ለመድብል ተደውሎ አልቤምህ ተለቆ ሙዚቃ በዩቲዩብ ተለቋል ሲሉትም መድብል የመጨረሻ በድንጋጤ ምንድን ነው ሲልም ብሩኬ ይሄ ነገር እንደዚህ ሆነ፣ ስንት ዓመት የለፋሁበት ምን አቀረ፣ ግን ደግሞ ፈልጌ አገኘዋለሁ በማለትም መድብል እንግዲህ ሁሉን ነገር ካጣራ በኋላ መሀሊት ሼጣ እድሜ ለመድብል ሁሉም ነገር ነጻ ወጥቻለሁ፣ አሁን የገንዘብ ችግር የለብኝም፣ የእሱን አልቤም ሽጬ እኔ ተጠቅሜበታለሁ እያለች ነበር ወደ ቤት የገባችው። በአሁኑ ሰዓት መድብል እውነታውን ሲያጣራ መሀሊት ሼጣ የመድብል አልቤምን በዩቲዩብ ተለቆ ሙዚቃውን እንደተበላበት ሲያቅም የመጨረሻ ተናደደ። በዚህን ሰዓት ግን ማንነቱን አጣርቼ ዝናም ሆነ መሀሊትም እመነኝ እገላቸዋለሁ በማለትም ላይ ሳለ መድብል ሲያጣራ መሀሊት ሺጣ ብሩን እንደወሰደችውም ተሰማ። በዚህን ሰዓት መድብል መቆጣጠር ስላቃተው እየሮጠ መጥቶ መሀሊትን ለመግደል ተገደደ። ሌላው እንግዲህ መድብል በእርግጥ መጀመሪያ ላይ ማለትም እንግዲህ ሁኔታውን የት ሄደሽ ነው ሲላትም ከኤፍራታ ጋር ስትለው ኤፍራታ ጋር ምን አባሽ ልትሰሪ እዛ የለሽም፣ ማንን እያታለሽ እንደሆነ
አላወቅሽም ወይ ሲላትም ሲጣርጎ ሲይዛት በእርግጥ ብሩኬ ተረጋጋ ሲልም አልረጋጋም የት ነበር ስትባልም ከዝና ጋር ነበርኩኝ። እናም ዝና ደግሞ ስለናንተ ክስ አቋል በዛ ላይ እያለች መለፍለፍ ጀመረች። በዚህን ሰዓት ያልተጠየቅሽውን አትለፍልፊ፣ የት ነበርሽስ? እኔ ስለ እያወራሁ ያለሁት ስለ ሌላ ነው። ያንቺ እጅ ካለበት እመኝኝ እደፋሻለሁ አለ መድብል። እንዳለውም ካጣራ በኋላ ወደ ቤት ከመምጣቱ በፊት ቅድስት ለምሳሌ ለመሀሌት ምግብ ስትሰጣት በሩን ስከፍትላል ውጪ አሳልፊ ስትልም መውጣታችንም እዚሁ ነው የምትቀመጪው አለቻት። ለምን ሲባል ስትልም ይኸውልሽ መድብል ከዚህ እንድትወጪ አልፈቀደልሽም፣ ከወጣሽ ደግሞ ችግር ይፈጠራል፣ እልቅስ አርፈሽ ተቀመጪ አለቻት። ዝም በይ ምን አገባሽ በማለትም ከቅድስት ጋር ስትሳፈጥ በዚህ ሰዓት እንግዲህ መድብል መጥቷል ስትላትም አርፋ ተቀምጣ መብላት ጀመረች። ቅድስትም ታቃጥላታለች። አይ ቢ መልካም ምግብ ሳልልሽ አያያዝሽ ያምራል አለቻት። ሌላው አሁን ላይ የብር ችግር እድሜ ለመድብል ወጥቶልኛል። አሁን ከዚህ እንዴት ነው የምወጣው? አይ መውጣትማ የለብኝም ምክንያቱም አሁን ላይ ባሌል ለዝቺ ለመሽቆቅ ጥያል ሄድም ስትልም አሁን እንግዲህ የመጨረሻ እስከ ወዳኛው አሰናበታት። ዝና ትህትናን እስከ ዛሬ ወዳሉ በኝ እያለ ሲል ለማመጥ የነበረው አሁን ላይ ትህትና ምን አስባ እወዳለሁ እንዳለችው ስላልገባው አሁን መኩራቱና ልትሞቺ ትንሽ ቀን ነው የቀረሽ፣ ሉላን ከማግኘቴ በፊት ነበረ አንቺ ላይ ትንሽ ስሜት የነበረ፣ አሁን እውነቱን ልንገርሽ ምንም አይነት ስሜት የለኝም፣ ስለዚህ አትሽለጥለጭ ሲላትም እኔ ግን ወዳለሁ ስትለም ዝም በይ እባክሽ አላት። አሁን ትህትና ግን እሷ ደንደሱን ብላ አታላ ለመውጣት ነው። አባዬ ዛሬ ባልደርስልህ ነገ ደርስልሃለሁ እያለችም እንግዲህ እያለቀሰች ትገኛለች። የመሞቻዋ ቀን እንደደረሰም ነግሯታል። ነገር ግን ዝና ጠበቃውን አንተ ደደብ ዛሬ ትሞታለህ አለው። ሉላና ሞገስ ቦታቸውን ስለቀየሩ ጠበቃው ፈልጎ እንዳገኛቸውና ወደሱ እንዳቀርብለት አደረገ። በእርግጥ ዝና ጠበቃውን ከሉላ ጋር ምን አባክ እየሰራህ ነበር ሲለውም እኔና ሉላ ውስጥ ነበርን፣ ሞገስ ደግሞ ከውጭ ፖሊስ ይዞ ጠበቀኝ ሲለውም አንተ ልክስክስ ከሉላ ጋር ምን እያረክ ነበር ሲልም ምንም ጌታዬ ምንም ሲልም አንተ ሴቶች ሁላ ላያቸው ነው የምትጋደመው የምትሻፍደው አንተ ቆሻሻ እያለ እንግዲህ መድብልም ዝናም ሲጮህበት እሺ ጌታዬ አለቃ ጌታዬ እያለ ሲል ጌታዬ አትበለኝ አንተ ቦቅቧቃ፣ በምፈልግ ሰዓት ሉላን እዚህ ማንጣት አለብህ፣ ያለችበትን ቦታም በደንብ አጣርተህ እኔ ያለሁበት ድረስ ልትነግረኝ ይገባል ሲለውም እሱም እሺ በማለት ከዛ ከቤት አምልጦ ወጣ። አሁን ላይ ግን እጅግ በጣም የሚያሳዝነው ነገር የምሳሌን ወይም ደግሞ በድንጋጤ የጮኸውት ምሳሌና ቅድስት መሀሌትን እዛ መድብል ድፍት አድርጎ ከዘረራት በኋላ ምን ማድረግ እንዳለባቸው ግራ ተጋቡ። እናም አሁን ላይ ህይወታችን ብስቁልቁላ ለመድብል ለምን እንደዚህ ታደርጋለህ በማለትም ጠየቀችው። እንዴ እሷ ያረገችኝ ህይወቴ ሙሉ ነው እያበላሸችው አላት። በዚህን ሰዓት በቃ አንተም አለቀለህ፣ የሰው ህይወት መግደል አሁን ያስጠይቃል። እሷን ድፍት አድርጌ ብጠየቅም ልጠይቅ ቅድስት አለ። ብሩክ እንግዲህ እዛ ቤቱ ሬሳ ስለተደፋ በጣም ደነገጠ። እባክህን ከዚች እንውጣ፣ የት እናርጋት አለ። እናም አሁን በእርግጥ ዛሬ ገንዘብ አለኝ ብላ ለኢፍራታ ደወለችላት። ኢፍራታ ደግሞ እኔ አሁን ሰላም ሰጥቶኛል፣ ስለዚህ ሰላም ነኝ እና እዛው ባለሽበት ብትሆኝ ነው የሚሻለው እንጂ ከኔ ጋር መቆየት አትችም ስትላትም እውነት ለነገሩ አግብቻለሁ አለቻት።
ለነገሩ እውነትም አግብተሻል፣ ከአንቺ ጋር ለትንሽ ጊዜ መሆን እፈልጋለሁ ብትልም እሷ ግን በፍጹም አልፈልግም አለቻት። በዚህን ሰዓት ከመናደዷ ብዛት ወዴት ነው እምሄደው ስትልም እንግዲህ መሄጃ እንደሌላት ስትረዳ አርፋ በተቀመጠችበት አሁን ላይ በሚያሳዝን ሁኔታ እንግዲህ መድብል እስከ ወዳኛው አሰናብቷታል። ዝና ምን ማድረግ እንዳለበት ግራ ስለተጋባም ትህትናን ጨጓራ ነው የምታጥቢው ነይ ውጪ አላት። እሷ ግን ተደብቃ ነበር። እሱ ሲገባ ለመምታት በጠገበ ካሳ ለመምታት በተዘጋጀችበት ሰዓት አንድ ወሬ እጆሮዋ ሰማች። አንተ ደነስ የመሞቻ ቀን ነገ ነው፣ ስለዚህ ተዘጋጅ ተጠብቅ የሚለውን ሰማችና ትህትና አሁን የለስላሳውን ብርጭቆ ወይም ካሳ አስቀምጣ መጠበቅ ጀመረች በድንጋጤ። አባዬ አሁን አልደረስኩልህም፣ እመኔ ደግሞ አንድ ቀን እደርስልሃለሁ እያለችም እንባዋን መቋቋም አቃታት። ካሊብ ሙሲሳም ደውሎ ትህትና እንግዲህ መሞቻዋ ሰዓት ደርሷል በማለትም ስለተነገረው ለዝና እሱም ከርስሽም ሙይ ነገ ትሞቻለች ሲላትም እሱ አንድ ሳምንት ጠብቂ ሲላትም እሱማ መሞቴን የማይቀር ነው፣ ግን ደግሞ እስካለው ድረስ መደሰት እፈልጋለሁ ስትለው ይህ ወደዛ ምን ትመስላለች እንከፍ አላት። ምን ነው ለምንድን ነው እንደዚህ የምትጠላኝ አለችው። ከዚህም በኋላ እንግዲህ ጠበቃው ማመለጠ። ሉላና ሞገስ አሁን ላይ እጃቸው አርዟቸው እጅግ በጣም በሚያሳዝን ሁኔታ የሚበሉት ምግብ እንኳ እያጡ እንዲሁም ደግሞ በቶሎ ቤት ክራይ ስለያዙም በጣም ስለጨነቃቸው ሉላዬ ምንም ገንዘብ የለኝም ሲላትም በቃ ተረጋጋ አለችው። እና ምን ይሻላል ስትልም የዚህ ቤት ለ3 ወር ተስማምተን የገባ ነው፣ እኛ የከፈልነው ለ1 ወር ነው። እናም አሁን ላይ ታላመጣህ እያለ አፋጦ ይዞኛል፣ ምን ማድረግ እንዳለብኝ አላቅም፣ ግን አትጨናነቂ ሉላዬ እክስሻለሁ፣ ንብረቴን አስመልሽ፣ መድብልና ዳጣን እጠይቃቸዋለሁ፣ እበደራለሁ አላት። እሷም ብቻ ደህና እንሁን፣ ይህ ሁሉ ያልፋል እንወጣዋለን በማለትም እንግዲህ ሞገስን ማጽናናት ጀመረች። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።